ኦኬ። ሰላም ሰላም የአባቴ ብሩካኖች እንዴት ናችሁ? ሁሉ ሰላም ነው? በሀገር ውስጥ ከሀገር ውጭ ያላችሁ በተለያየ እውነት ውስጥ ያላችሁ ኢትዮጵያውያን፣ ኤርትራውያን፣ የሀገሬ ዜጎች በመላው ዓለም ያላችሁ ሰላም ለእናንተ ይሁን እላለሁ። ዛሬም በፊታችሁ በእውነት እግዚአብሔር ጸጋውን አብዝቶልኝ ምሕረት ቸርነቱን አግንኖልኝ እንደገና እግዚአብሔርን ቃል ላካፍላችሁ እንደገና ደግሞ በውስጥ ያለውን እግዚአብሔርን ጸጋ ሼር ላደርጋችሁ መጥቻለሁ። ስለዚህም ነገር ደግሞ እግዚአብሔርን እጅግ አድርጌ አመሰግናለሁ። የሚያካፍል ይቀበላል፣ ጨመርለታል፣ ይበዛለታል እና ከዛ በመረዳት በእውነት አካፍላለሁ። እግዚአብሔር ጸጋ በእኔ ውስጥ የተቀመጠው ለትውልድ ሁሉ አካፍላለሁ። ስለዛ ከዛ ውስጥ ደግሞ እድለኞች ናችሁ። ይሄን ቪዲዮ እያያችሁ ያላችሁ፣ ይሄን የእግዚአብሔርን ሐሳብ እያዳመጣችሁ ያላችሁ በጣም እድለኞች ናችሁ ላለው እና ጌታን እጅግ አድርገን እንባርካለን። አንድ ቃል አነብና ያን ቃል ተንተርሼ ደግሞ ጸልያለሁ። በተለያየ ስፍራ ያላችሁ እግዚአብሔር እውነት በእውነት ዛሬ መነካካት ይሆንላችኋል። ዛሬ መቀበል ይሆንላችኋል። ዛሬ ልክ ቃሉ ላይ ቆመን በቃሉ መሰረት ስንናገር እግዚአብሔር ቃል የሆነው ደግሞ መጽሐፍ እንደሚነግረን ሕይወትም ነው መንፈስም ነው ምኑ የእግዚአብሔር ቃል። ስለዚህ ይሄን እውነት እንካፈላለን እንቀበላለን ማለት ነው። ጌታ ስሙ ይባረክ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 7 እና 8 ላይ ያለውን ቃል ነው ማነብላችሁ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ። የመስዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ ይላል። ጌታን እጅግ አድርገን እንባርካለን። አነሰን በዛ እንግዲህ ቴዎሎጂ ተማሪ ነኝ፣ ቴዎሎጂ የተማርኩኝ ነው። ብዙ ማስረዳት ውስጥ ዲቴል ልገባም አሁን ካለው ሰዓት አንጻር ይሄን ላይቭ ወይ ደግሞ ቲክቶክ ላይ ከመልቀቅ አንጻር ብዙም ትንተና ውስጥ ባላስገባውም ግን ሀሳቡ ምንድነው? ልጁ ይስሐቅ አብርሃምን ምን ይለዋል? የመስዋዕቱን በግ ይለዋል። እሳቱ አለ፣ ቢላው አለ፣ ግን የመስዋዕቱ በግ የት አለ ይለዋል። እና በዛ ውስጥ የሚነግረው ለአባቱ ደግሞ የሚለው ምንድነው? የመስዋዕቱን በግ እግዚአብሔር ያዘጋጃል ይላል። እግዚአብሔር የሚያዘጋጀው የመስዋዕቱን በግ እንዴት አድርጎና ከየት አምጥቶ ነው ሲባል ለአባቱ የነገረው እውነት አለ። ለአባቱ የነገረው እውነት ምንድነው? ማታ ላይ ብቻውን አውርቶታል። ምን ብሎት? ልጅህን ሰዋልኝ ብሎት እና አብርሃም በቃ እግዚአብሔርን መታመን እግዚአብሔርን መታዘዝ ግድ ስላለበት ያን ድርጊት ፈጸመና በዛ ውስጥ ደግሞ መጽሐፉን በደንብ ዲፕሊ ስናየው ዝቅ ብለን ስንመለከተው እግዚአብሔርን ለአብርሃም ምን አለ ይላል? የመስዋዕቱን በግ